እንዳትወረጉርብኝ እንደምትተዋወቁ ምናምን ነገሩን ጠቅላላ አውቃለሁ ግን መቼም በሌላ ነገር ጠርጥረኝ አይደለም የሆነ አባባሉ እኮ ስለኔና ስላንቺ ሲጠይቀን እኮ እንደዛ ምናምን ነገር መሰለኝ ከዛ በኋላ እሱን እንደመጣን ለኔ ታይልኝ እሱ አስተናግደዋል እሺ አሁን ልደውልለት ወይስ በኋላ ያደውልለት ያ ወንሽ የድሮ ወንሽ እሱ ያገናኘው እሱ ነው ይሄ ነው ያው ቁጭ በይ በዚህ ግንባር ነው ቁጭ በይ ያው ይታያል ግንባርን ነው የምልህ ስለላችሁ ነው ያስፈራራችሁ ነው ሰላም ሰላም ውድ ቤተሰቦች እንዴት አላችሁ እንዴት ከረማችሁ የኔ ውድ ስጦታዎች እኔ በጣም ደግ ነኝ ወንድማችሁ ጋዜጠኛ ሮቤል ዛሬም ተመልሻለሁ እንግዲህ በአዲስ ቪዲዮ ማለት ነው ዛሬ ይዤላችሁ የመጣሁት እንግዲህ እንደሌላው ጊዜ ከአንድ እንግዳ ጋር ሆኜ አይደለም ያው በመግቢያዬ ላይ አሁን የምነግራችሁ ነገር ምንድነው ከሰሞኑ አንድ የተጀመርኳት አንድ ክትትል ስራ ነበረች ያቺ ክትትል ስራ ደግሞ ታዳጊ ወጣት ልንለው የምንችለው ታዳጊ ወጣት ናሆም ዙሪያ የተፈጠረ ከባድ የህይወት ታሪክ ነበረ ከዚህ ቀደምና የምታውቁት ያያችሁት ካላችሁ ታስታውሳላችሁ ያላያችሁት ካላችሁ ወደ ኋላ መለስ ብላችሁ ተመልከቱ ተላልለው እሱ ቪዲዮ እንግዲህ በታዳጊ ናሆም ዙሪያ በተፈጠረው በእህቱ የተደረገበት በጣም ብዙ አስከፊ ነገሮች የሱን ህይወት ገና በልጅነቱ ብዙ ነገሮች እንዲያሳልፍ መጥፎ ነገሮች እንዲያሳልፍ የማይገባውን ህይወት እንዲኖር ሆኖ አልፏል በስተመጨረሻ ግን እንግዲህ እስከ ቪዲዮ መዝጊያችን ወይም እስከ ቪዲዮ መጨረሻው ድረስ እንደተመለከታችሁት ቤተሰብን በጠቅላላ እንጀራ እናታቸውን እህትየውን ታላቅ እህቱን እንዲሁም እሱን አንድ ላይ አድርገን በእናት በአባቱ ቤት አስቀምጠናቸው እንግዲህ መተዛዘቦቻቸውን ሰምተናል እርስ በርስ ወቀሳውን የሱንም ያዘነበትን ምክንያት አልፈለጋችሁኝም አንቺን ብትሆኚ እንዲያርገሽ አሳደሽ አባረሽኛል በልጅነቴ አይምሮዬ ባልነቃ ምንም ማስተዋል በማይችልበት እድሜ እንግዲህ ሱስ ውስጥ አስገብተሽኝ እንደዚህ ዳረክሽኝ ሌባ ሳልሆን ሌባስ ብለሽኛል ብሎ የራሱን ትዝብቶች በልጅነት አንደበቱ ተናግሯል ምስኪን ልጅ ነውና እንግዲህ ቪዲዮን ከዘጋም በኋላ የሚገርማችሁ እኛ ወደ ህግም የመውሰድ ነገር አዝማሚያ ነበረን ምክንያቱም በህግ መሰረት የሚያስጠይቅ ነገር ስለነበረ እህቱ ያደረገችው ድርጊት በሱም ላይ ሆነ በእንጀራ እናቷ ላይ ለዛ እንግዲህ በህግ አግባብ ነገሮች የሚፈቱበት እርቅም ደግሞ በመሃል መደረግ ካለበት እርቅ የሚኖርበትን አይነት አግባብ ለመፍጠር ሞክረን ነበር ማለት ነው ሶ መጨረሻ ላይ እንግዲህ ቪዲዮንም ስዘጋው እንዳስተዋላችሁት ወይም አይታችሁ ከነበረ በሰላም እንዲለያዩ ማለት በሰላም ይቅርታ የሚሉላት ከሆነ ይቅርታ ልብ ካላችሁ ይቅር በሏት አንቺም ልብ ይስጥሽ ግን ደግሞ ህግ ይፈታዋል ብዬ ነው የዘጋሁት ቪዲዮን ካሜራውን ካጠፋን በኋላ ግን በጣም ብዙ ያልቀረጽናቸው ብዙ ነገር አልፎ ነበረ በመሃል ብዙ መለቃቀስ እኔም ይቅር በሉኝ ብላ እንጀራ እናቷን በጣም አልቅሳ ልጄ አንቺ እኮ ማለት ልጄ ነሽ ያው በልጅነት አይምሮሽ ሳትበሲ አባታችሁን ያለ እድሜ ያበቃ ገና ሳትበስሉ ጥሏችሁ ሄዶ አይምሮሽ ላይ ክፉ ነገር ጥሎብሽ ነው ምናምን ብላት በቃ ብዙ ምስኪንነቷን ያሳየችበት እንጀራ እናቷም ጭምር የደረሰባትን በደል ሳይሆን እሱን ትታ ለአመታት ያ የደረሰችባት በደል ትታ በይቅርታ በእናትነት ፍቅር ይቅር ብላት ልጁም አልቅሶ ይቅር ብሏት እህቴ አንቺ እኮ በልጅነታችን ስንት ተጫውተን አድገናል ታላቄ ብትሆኝም ስንት ነገር እጄን ይዘሽ ሱቅ ስንላክ አብረን ሄደናል እሱን አስታውሳለሁ ካደረግሽኝ ይልቅ ብሎ በጣም ስሜት የሚነካ ብዙ ነገር ተፈጥሮ ነበር ቤተሰቦች ብዙዎቻችን እንባ የተራጨንበት ማለት ይቻላልና በቪዲዮ አጋጣሚ ሆነ አላስቀምጥኩላችሁ ዞሮ መጨረሻ ላይ ምን ተፈጠረ ቤተሰቦች ያንን ነገር ያው ዋና ተበዳዮች ታናሽ ወንድሟና እንጀራ እናቷ ስለነበሩ እነሱ በቃ ሮቤል እናንተም ይሄን ነገር ወደ ህግ አትሰዱት እኛን ነው በዋናነት የሚመለከተው ይሄ ነገር እኛ ደግሞ ይቅር በለናታል ይቅር ለእግዚአብሔር መባባሉ ይሻላል ብለው አባቶች ገብተውበት በይቅርታ ታልፎ ነበር እንደዛ ሆኖ አለፈ እሷም ወደ ጣቢያ ሳትሄድ ምንም እንግዲህ ሳይመሰከርባትም ምንም ሳይል እንግዲህ አልፏል ማለት ነው ሰው በዛ መልኩ አልፎ በጣም አሳዛኝም አስደሳችም ያልጠበቅነውም ነገር ተፈጥሮ ነበር ብቻ በዛ መልኩ አልፏል ለማለት እወዳለሁ አሁን ደግሞ ዛሬ እንግዲህ ያመጣኝ ወደ እናንተ ምንድነው አንዳንዴ ሁሌ ክትትል ቪዲዮ ወይም ጥቆማ ሲሰጠኝ አንድ ቪዲዮ ከሰው ጋር ለማውራት አይደለም መጣው ማለትም ጥቆማ ለመቀበል ግለ ታሪክ ለመስማት አልመጣም ዘመድ ጥየቃ የሚባል ነገር አለ እኔ አንዳንዴ ከዚህ በፊት ተከታታይ ማቃቸውን አንዳንድ ክትትል ስራዎች ምርመራ ስራዎች ምን ላይ ደረሰ ብዬ ከሆነ ጊዜ በኋላ ዘመድ ጥየቃ መሄድባቸው የተለያዩ እንግዲህ አጋጣሚዎች አሉ በቪዲዮም ለእናንተ ከዚህ በፊት ማቅርብላችሁ አውቃለሁና ዛሬም እንግዲህ እንደ ሁሉ ጊዜው ዘመድ ጥየቃ ብዬ እነዚህ ሰዎች ቤት ከሳምንታት በኋላ ለመሄድ ወድጃለሁ ወይም ፈልጊያለሁ ማለት ነው አክቹአሊ መሄድ ያስፈልገኝ አሁን ቪዲዮን የሚያበራውበት ምክንያት
ዝም ብዬ መሄድ እችላለሁ። አንዳንዴ ካሜራ ሳልበራ ዘመድ ጥየቃ መሄድባቸው አጋጣሚዎች አሉ። እነዚህ ቤተሰቦች ግን አሁን እንዴት ነው? በሰላም እየኖሩ ነው ወይ? ቤት ውስጥ አብረው እየኖሩ ነው ወይ? ተዋደው ተፋቅረው እሷስ አሁን የይቅርታ ተደርጎላትም ምን አይነት ልብ አላት የሚለው ለማየት ነው የሚሄደው። ግን አንድ ትንሽ ግር ያለኝ ነገር አለ። ስልክ እንግዲህ ቀፎ ሰጥቻቸው ነበረ። እናትየዋም ስልክ እንዲኖራት ቀፎ ሰጥቻት ነበር። ልጅቷም ስልክ ተለወጠን ከልጅቷ ጋር እንድንደዋወል ወንድሟንም ቴክ ኬር እንድታደርገው ወይም እንድትንከባከበው ሁለቱም እንዲንከባከቡት አድርገን የተለያየ ነው። አሁን በዚህ መሀል እንግዲህ ቤተሰቦቼ ስልካቸው የሁለቱም አይሰራም። ለእናትየዋ የሰጧትም ስልክ አይሰራም፣ የእሷም ስልክ አይሰራም። ስደውል አይሰራም። እንዴት ናችሁ? እንዴት ከረማችሁ? እንዴት ነው? አዲስ ነገር አለ ወይ ለማለት ስደውል ስልካቸው ሊሰራልኝ አልቻለም። ስለዚህ ዛሬ ዘመድ ጥየቃ ብዬ ወደዛ ሊሄድ ወድጃለሁ ማለት ነው። ያን ለማድረግ እንግዲህ ካሜራችንን አብርተን ነው አሁን በዚህ የመጣ ነው። ሄደን እንጠይቃቸዋለን። ካገኘናቸው አግኝተናቸው ደግሞ የሚሆነውን ነገር አብረን የምናይ ነው የሚሆነው። እስኪ አንዳንዴ ደግሞ በእንደዚህ አይነት መልኩ እናሳልፍ ለማለት ነው። ቤተሰቦቼ ላይክ፣ ሼር፣ ሰብስክራይብ አድርጉት። ኮሜንት ላይ ሀሳብ አስተያየታችሁ መስጠትም እንደዛው እንዳይረሳ። አብራችሁን ቆዩ። እንግዲህ ውድ ቤተሰቦቼ በጣም በሚያሳዝናችሁ ሁኔታ ዘመድ ጥየቃ ብለን ሄደን እንደፈራሁት ምን እንደሆነ አላቅም፣ ቤቱ ዝግ ሆኖ ነው ያገኘሁት። ወደ ቤታቸው ሲሄድ ማለት ነው እናትም ልጅም ሁለቱም ልጆችም የሉም፣ ወንድምም እህትም ማለት ነው። ላገኛቸው አልቻልኩም። ጎረቤትም ጠያየኩኝ፣ አላየናቸውም የሚል መልስ ነው የተሰጠኝ። የት እንዴት ሊሄዱ እንደሚችሉ የት እንደጠፉ አላቅም። ዞሮ ዞሮ ቤታቸው በማስተር ኪ ከፍተን ገብተን ነበረ። እቃቸው እንዳለ ነው፣ ሁሉ ነገር እንዳለ ነው። እነሱ ግን የሉም፣ ስልካቸውም አይሰራም ማለት ነው። ይሄ ደግሞ ትንሽ አሳሳቢ ነው። ለምን ይሄ መሆን አስፈለገ? እንግዲህ 3 ሳምንታት አልፈዋል። ይሄ ጉዳይ ተፈጥሮ በመሀል የተፈጠረው ጋፕ ማለት ነው። ከ3 ሳምንት በኋላ ስንመለስ በዚህ መንገድ ነው እንግዲህ የሆነው ነገር ማለት ነው። ስልክ ስንደውል ከትላንት ወዲያም ደውያለሁ፣ ትላንትም ደውያለሁ፣ ዛሬም ደውያለሁ። ዛሬም ስደውል ሳጣቸው ጊዜ ነው ካሜራዬን ማብረቼ እንደው ዘመድ ጥየቃ ሲቀጥታ እንሂድ የሚል ሀሳብ አቅርቤ ለመሄድ የሞከርኩት ማለት ነው። ስንገባ እንግዲህ የሆነው ነገር ይሄ ነው ማለት ነው። ለማንኛውም እንግዲህ ጎረቤቶች ጠይቀናል። እንዴት ማድረግ እንዳለብኝ አላቅም። እስኪ የት ሊሆኑ ይችላሉ? ምናልባት ሲማቸው ኦልሬዲ እኛ ጋር ስላለ ኮንታክታቸው የእናትየዋም የልጅቷም ወይም የእህትየው ስልካቸውን በሎኬሽን ለመፈለግ እንሞክራለን። አፈላልገንም ካገኘናቸው እንግዲህ የት ሆነው እንደሆነ ለማጠየቅ እንሞክራለን ማለት ነው። ምንም ነገር ማሰብ አልፈልግም አሁን ላይ ምንም ማለት ይሄ ትንሽ አላቅም ብቻ ዞሮ ዞሮ ምንድን ነው ያለው ነገር የሚለውን ለማጣራት ነው መሞክረው ማለት ነው። ሌላ ክትትል ስራ አለብኝ። ከዛ ጎን ለጎን ይህንን ቢሳይድ ደግሞ ክትትል አደርግበታለሁ። አብራችሁን ቆዩ ቤተሰቦች። ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። ሰላም ቆዩ። የሚገርማችሁ ሁኔታ ቤተሰቦች እስካሁን ቤታቸው አልተመጡም፣ አልተገኙም ምናምን። አሁን ደግሞ ሎኬሽናቸውን ስናፈላልግ እንግዲህ ይሄ ቤት ነው የጠቁመኝ ማለት ነው። ሎኬሽኑ የት እንዳለ የዚህ ሎኬሽኑ የተገኘበት የማን ስልክ ነው ካላችሁኝ ደግሞ የመጀመሪያ ያፈላለግ ነው የህሊናን ስልክ ስለነበር የእህትያን ወይም የልጅቷን የእሷን ስልክ ስለነበረ በሎኬሽን ያፈላለግ ነው። የእሷ ስልክ የሚጠቁመው እዚህ መንደር ውስጥ ነበረ። መንደሩን ስናካልል አሁን ደግሞ ስፔሲፊክሊ ቦታው መርጦ እዚህ ነው ቤት እንደሆነ ነው እያሳየኝ ያለው ማለት ነው። ከጀርባም ሎኬሽኑን እያዩልኝ ያሉት። ስለዚህ ወደዚህ ውስጥ ላንኳኳና ማን ያለው የሚለውን ነገር ለማረጋገጥ እሞክራለሁ። ራሱ ቦታው ጤና ይስጥልኝ። አማን ነው? እንዴት ነህ? ደህና ነህ? አለን ይመስገን። ህሊና ነች? ህሊና እንዴት ነሽ? እዚህ ምን ትሰሪያለሽ? እዚህ ምን ትሰሪያለሽ? ቤት ለምንድን ነው የሌላችሁት? አንቺ እዚህ ምን ትሰሪያለሽ? እንዴ እናትሽ የት አለች? ወንድምሽ የት አለ? እኮ የት ነው ያሉት? ቤት የላችሁም? ስመጣ ስልክ ስደውል የሁላችሁም ስልክ አይነሳም። ቆይ ወንድሜ ህጋዊ ሰዎች ነን። ምናልባት ይሄ የማን ቤት እንደሆነ ባላቅም ህጋዊ ሰዎች ነን። ህሊናን ፈልገናት ነው የመጣ ነው። ህሊና ለምንድን ነው የጠፋሽው እያልኩሽ ነው። ስላልፈለኩ ማገኘት አንዳንድ ሰዎች ለዛ ነው። ምን ማለት ነው? ከአንዳንድ እኮ እናትሽና ወንድምሽ የት ነው ያሉት? ኃላፊነት እኮ አለብሽ። ያ ሁላ ነገር እኮ በይቅርታ የታለፈው እኮ አንቺም እሺ የፈለግሽበት ቦታ ልትንቀሳቀሽ ትችያለሽ። እነሱ ግን የት ነው ያሉት? ከቤታቸው ይመስለኛል። ወንድሜ ይዟት ሄዶ ነው ጸበል ይመስለኛል ማለት
ምን ሆነ? ምንድን ናችሁ? እዚህ ምንድን ነው የምትሰሪው አንቺ? ምን እያደረግሽ ነው? ጫት እየቀምሽ ነው? እንዴ እየተከታተልከኝ ነው እንዴ? ቆይ ና ግባ እስኪ ወንድሜ። ይቅርታ እየተከታተልከኝ ነው? ነገሩን ግልጽ ለማድረግ ነግረን እኮ እንትን ብለናል። ምንድን ነው የነገርሽኝ? በቃ ተነጋግረን ጨርሰናል እኮ ስለታመመች እንድትድን ከወንድሜ ጋር ልኬታለሁ። የት ነው የምትልኪያት? ጸበል። ኦኬ። ስለ እናትሽ ነግሬህ የለ ምን ሆነ? ካንተ እኔ ባለቤቷ ነኝ። አብረን እየኖርን ነው። እኔ ጋር ነው። የማ ቤት ነው? የእሱ ቤት፣ የኛ ቤት፣ የራሳችን የሁለታችን። ቁጭ በሽ። ያንተ ክትትል በዛ። ያንተ ክትትል በዛ? አዎ። ምን ተባብለን የተለያየ ነው እንዴ? አንቺ እኮ ምናልባት ይሄ እኮ አይገባሽ ይሆናል። ከቦታ ቦታ እኮ መንቀሳቀስ አይገባሽ ይሆናል እኮ አንቺ። ይቅርታ አባቴ፣ ወንድ ባለቤት እንድትናገርብኝ አልፈልግም። ብዙ ዋጋ የከፈለች ለኔ ብላ ለህይወታችን ብላ ብዙ ዋጋ የከፈለች ነች። ብዙ ጫን ብለህ እንድታወራብኝ አልፈልግም። ስለማወራው ኬዝ ገብቷል። ምን እያወራሁ እንደሆነ ምናልባት ባለቤት ከሆነች ነግራ ከሆነ ገብቶኛል። ስለምንድን ነው የምታወራው? ምንድነው እኔና እሷን ያገናኘው? ነበረ በሰላም አልቋል። ምኑ ነው በሰላም ያለቀው? ይቅር ተባብለዋል። እናትየዋና እሱ ይቅር ተባብለዋል። አሁን እናትየዋን ግዴታ ታማ ስለነበረ ጸበል ላከቻት። ወንድሜ ጸበል ይዟት ሄዷል መሰለኝ ያልሽኝ እኮ ቅድም ነው አይደለም? ቁጭ ብድግ አትበይ። ትክክለኛ ቀጥተኛ መልስ መልስልኝ። እየነገርኩህ ነው። እውነተኛውን እኮ እየነገርኩህ ነው። ምንድን ነው እውነተኛው? አዎ አታስጨንቀኝ እንዴ። ነግሬሃለሁ በስትክክል። ይኸውልሽ ትሰሚኛለሽ? በምርቃና ላይ ሆነሽ እንድታወሪኝ አይደለም በመሰረቱ የመጣሁት። ሁኔታሽ ስላሳዘነኝ ነው። እንደዚህ ተባብለን አልነበረም፣ የተለያየ ነው። ያኔኛ ቀጥታ ወደ ህግ ቦታ ነበር ቀጥታ ይዘንሽ ልንሄድ የነበረው ታስታውሻለሽ እኮ። ታርቀናል። ሌላ ምንድን ነው የምትፈልገው? የታረቃችሁት በአንቺ እንትን አይደለም። እሺ እኛም ጣልቃ ገብተን አባቶችም ጣልቃ ገብተው ጎረቤቶች፣ እነሱ ደግሞ በጣም ትልቅ የይቅርታ ልብ ስለነበራቸው ይቅርታ ብለውሻል። በዛ መንገድ ነው ወደ ህግ አትውሰዱት የተባለው ነገሩ። ቅድም መሰለኝ ወዴት ነው የምትሄደው አንተ? ቁጭ በል አትደናግጭብኝ እሺ። ያለው ነገር በግልጽ አስረጁ። ምንም ነግሬዋለሁ እኮ እየነገርኩሽ ያለሁት እኮ በመሰረቱ ስልክሽን የሁላችሁም ስልክ እንዲነሳ ተነጋግረን ነበር። እንዴ በገዛ ስልኬ ባጠፋው ባላጠፋው ምን አገባህ አንተ? ምንድነው ይሄን ያለ ያስጨነቀ? እንደዚህ አይነት ደግሞ ትዊትም ጀመርሽ? ይሄ ትዊት አይደለም እውነታውን ነገሩ በሰላም ስላለፈ እንትን ማይል ነው መሰለሽ ነው? በሰላም ስላለፈ ደስ ብሎኛል፣ ግን በቃ እኔ ራሴን እንትን ለማድረግ ስልኬን አጠፋለሁ። ባህሪ ነው። ስለያንዳንዱ ነገር ደግሞ ማስረዳት የሚጠበቅብኝ አይመስለኝም። አንቺ ነሽ ገዳም ይላክሻት? አዎ እኔ ነኝ። የት ገዳም ይላክሻት? እንዴት ነበር ስሙ ጠፋኝ። ማወቅ አለበት እና በዚህ ሰዓት መተታዳ ማይሆን ሰዓት ላይ መተታዳ እንዳስታውስ ነበር የምፈልገው። ምንድነው ማይሆን ሰዓት ማለት? ምርቃና ላይ ስለሆንሽ? አዎ እየተመቻቸን ነው የቃብል ነው ፈውጃለን። ጉዳዩ ምን እንደሆነ ታውቃለህ? ግን አንተ በዝርዝር ታውቃለህ ስለ ጉዳዩ? ያ ቃል እሱ አይደል ያገዘኝ። እየጠየኩት ያሉት እሱ ነው። አውቃለሁ፣ ግን ያው ዲቴል ማወቅ አይጠበቅብኝም። ያለው ነገር ዲቴል ማወቅ አይጠበቅብኝም። እኔ ምንም እኮ ዋጋ የከፈለችልህ ምን አድርጋ ነው? ዋጋ ከፍላልኝ ያለ ብዙ እዚህ ቤት አብረን ለመኖር እናቷን ጥላ ልጇን ታናሽ ወንድሟን ትታ ነው የመጣችው። እኔን አስፈልጋ እነሱን እዛ ቤታቸው አስቀምጣ አይደል አንተን አስፈልጋ። ታዲያ በጣም ይገርማል። ትክክለኛ ነገር አይደል እንዴ? እውነታውም እኮ እንደዛ ነው። ባል ለሚስቱ ሲል እናትና አባቱን ጥቶ ነው። ምንም የሚገርም ነገር አይደለም። ሌላው ጥያቄ አንቺ 24/7 ቤት ውስጥ አይደል የምትዩ የነበረው እዛ? ወንድምሽ ስለመጣ ጥለሽላቸው መጣሽ አንቺ ነው ነገርኩህ እኮ። እነሱ ስለሄዱ ቤቱ ባዶ ከሚሆን እኔ ብቻዬን ከመሆን እዚህ መጣሁ። ችግር አለው? ስለያንዳንዱ ስለሚሄድበት ነገር ደግሞ ላንተ ማሳወቅ አለብኝ። እየደወልኩ መናገር አለብኝ። የት ብለሽ ነው ገዳም የላክሻቸው? እንዴት አታውቂውም የላክሽበትን ገዳም አንቺ? አየሽ፣ አንቺ አላክሻቸውም። አንደኛ አንቺ አላክሻቸውም፣ ሁለተኛ ንግግሮች ራሱ ይጣረሳሉ። ወንድሜ መሰለኝ ይዟት ሄዷል የሆነ ገዳም ትያለሽ።
አንዴ እኔ ነኝ የላኳት ያለሽ አንቺን እኮ ይኸውልሽ ቀብሮ ነው ማመን አንቺ ምንም ትታመኝ ልጅ አይደለሽም ሲጀመር ከዚህ በላይ ምንም ማወራ ነገር የለም ሰላም ፈጥራችኋል አይደል ይቅር ተባብላችኋል ተባብለን ያው እሷንም ወንድሜንም እኮ አብሬያቸው ነው የላኳቸው መች ነው የሄዱት ወደ 3 ሳምንት ይሆናል አንቺ ሸኛለሽ እንዴ የዛሬ 3 ሳምንት እኮ በርቅ ላይ ነበርና አይደል እንዴ ገና አንቺን ለመታረቅ 3 ሳምንት ሆኗቸዋል 2 ሳምንት እኔ ሸኞችለት ማለት ነው ታክሲ ድረስ ሸኝችሻል የት ነው ሸኛል ምን ብላ ሄዳ ነው ገዳም ልትወስዳቸው ነው ድረሳሻቸው ነው የተመለስሽው አብረን ሄደን ያመጣነው ያደረስናቸው ለስንት ቀን የሄዱት ሌላ 15 ቀን ብለው ነበረ እስካሁን አልተመለሱም እኛም እየደወልናቸው ነበረ ስልካቸው ዝግ ነው ወደ ደብረ ብርሃን ሄደውኛ ወደዛ አካባቢ ነው ጎረቤትም አትሰናበቱም ማለት ነው ጎረቤት ማንንም የሚያውቅ የለም ስለሚሄዳችሁ ሰው አይሰናበትም እንዴ ቢያንስ ሲወጣ ጎረቤት ተከታተሉ ብለን ይወጣሉ ታውቃላችሁ ጎረቤትን ያስታርቃችሁ አንድ ነገር ቢፈጠር እነሱ ምስክር እንደሆኑ ተነጋግረን ያን የተለያየ ነው ታስታውሽ ከነበር ግን አንዳቸውም ጎረቤት የተባለ የተፈርሱ የተባለ ስሚ ቤታችሁ ግቢያችሁ በሙሉ አክቲቭ ነው በሰው የተሞላ ነው ሌላው ቢቀር በር ጋር አንድ ሰው እንኳን አይታጣ በስንት ሰዓት ተነስታችሁ በሌሊት ነው የወጣነው ሰዓቱን ራሱ ማስታወስ አልችልም ግን በሌሊት ነው የወጣነው አዎ ደግሞ ሁለተኛ ደግሞ ጥያቄ ይፈጠራል ቀን ተስማምተን እርቅ ተፈጥሮ ድጋሚ ደግሞ የት ልትወጡ ነው እንዴት ነው ምንድነው ምን ተፈጠረ ችግር አለው ምናምን የሚሉ ጥያቄ እንዳይነሱ ብለን በሌሊት ወጣ እኔ እስከማውቀው ድረስ ማለት ነው ምን ያህል ጊዜ ሆናችኋል እናንተ በፍቅር አብራችሁ አሁን ደግሞ ስለኛ ማወቅ ያስፈልገኛል እጠይቅሻለሁ የምጠይቅሽ ጥያቄ እያንዳንዱ ስለሚያስፈልገኝ እጠይቅሻለሁ እንዴ ሄለ ምን ያህል ጊዜ ሆናችሁ ሌላ ምንድነው ሌላ ነገር ይፈልጋል ወይ ሌላ ግንኙነት አላችሁ ሌላ ነገር እየመሰለኝ እየሰማኸኝ ነው መርማሪ ጋዜጠኛ ሮቤል ይባላል ስሜን ደግሜ እነግርሃለሁ የሚያስጨንቀ ባለፈው መጥቶ እንደዚህ ብለው ልበየከ ነገርኩ ጋዜጠኛ ነው ግን ፐርሰናሊ ደግሞ መጠየቅ የለብህም ሙያዬን አንቺ አትነግሪኝም ትሰሚኛለሽ ለምጠይቅሽ ጥያቄ መልስ ብቻ ነው የምትሰጪ እየነገርኩ ነው እኔም ከዚህ በላይ ምንም መመለስ አልችልም ደግሞ ሙዲን አትከንፉ በእናትህ አሁን ወይ ውጣልንና ወይ በስንት ሰዓት ቢሮ ድረስ መተን እናወራለን በሚፈልገው መንገድ ስልክሽን እንዳታጠፊ ተነጋግረን የተለያየ ነው አልኩሽ ስልኬን በማንኛውም ሰዓት ላጠፋ እችላለሁ እንዴት ታገኝ በጣም ሞኝ ነሽ ለማንኛውም ተመልሼ እመጣለሁ የእናት ስልክ ይስራ እደውልላችኋለሁ ከወንድምሽ ጋር ገዳም ሄደዋል ካልሽ የሄዱበትን አስተውሰሽ ትነግሪኛለሽ ስልክሽ ክፍት ይሁን እሺ ሰምኛለሽ ችግር የለም ሰምኛለሽ አይደል ህሊና እሺ ህሊና ቀና ብለሽኝ ሰምኛለሽ አይደል እንግዲህ ውድ ቤተሰቦች ወደ ውስጥ ስንገባ ልጅቷን ከፍቅረኛዋ ጋር ነው ያገኘዋት ማለት ነው መርቀናል ጫት እየቃሙ ነበር ቤቱ በጣም ይሸታል መጠጥ ጠጥተው ነበር ያደሩት ይመስለኛል መጠጥ ነው የሚሸተው ቤቱ መጥፎ ሽታ አለው የታፈነ ሽታ ነበረውና ጫትም እየቃሙ ነው በዛ ላይ በእንደዚህ አይነት ሁኔታ ላይ ያገኘዋት ጥሩ ሁኔታ ላይ አትመስለኝም ልጅቷ በአጠቃላይ እንዲሁ ላይፍ ስታይሏ ራሱ ጥሩ አይደለም በአጠቃላይና የምትገጥመው አብሯትም ያለው ሰው ምናምን ብቻ አላቅም ለማንኛውም የተለያየ መልሶች ነበር ስትሰጠኝ የነበረው ወንድሜ ይዟት ሄዷል መሰለኝ ገዳም ትላለች አንዴ እኔ ነኝ የላኳት ትላለች የት ነው ላክሻት ስትባል የት ነበረ ትላለች እንደዚህ አይነት መልሶች ነበር ስትመልስልኝ የነበረው ከምርቃናው ጋር ወይም ጫት ስለቃመች እንግዲህ ከነበረችበት ሁኔታ አንፃር ነው እንደዛ እያለችኝ ያለችው የሆነ ነገር ማለት አሁንም ስቲል ልጅ የሆነ ነገር እያረገች ነው ብቻ ነገሩን ማወቅ ፈልጌያለሁ ስልካቸው አይሰራልኝም የሷም ዝግ ነበረ ያኔ ስንለያይ በጣም አስጠንቅቂያት እሺ ብላኝ አንገቷን ደፍታ እሺ ብላ ስልክ እንደምታነሳ ተነጋግረን የተለያየ ነው እናትየዋን በፈለኩ ሰዓት እንዳገኛት በእናትየዋ ስልክ
ልጁን እንዳገኘው በእህትየው ስልክ ራሱ ልጁን ማግኘት በፈለኩት እንዳገኘው ነው የተለያየ ነው እንደዛ ሆኖ ማለት ነው። አሁን ግን የእናትየውም የእሷም አይሰራም። እንግዲህ እንዴት ሳገኝህኝ ያለችኝ በሚገርማችሁና ለማንኛውም እነሱ ቤት ስለሌሉ ብቻዬን ከመሆን ብዬ ነው እሱ ጋር የመጣሁት የሚል መልስ መልሳለች። እንደተለመደው ግን እኛ ድብቅ ካሜራ ቤት ውስጥ ገጥመናል። ምን አዲስ ነገር ይፈጠር ይሆን የሚለውን ድብቅ ካሜራችን የሚያስመለክተን ከሆነ እናያለን። አዲስ ነገር እንዳለችው ነገር እውነታ ከሆነ ያው አልፌው ተዋለሁ። ምናልባት ይሄን ቪዲዮም ላይ ይተላለፍ ይችላል። አዲስ ነገር ካለ ብቻ ግን አያይዘን ነገሩን የምንቀጥልበት ይሆናል፣ ክትትላችን ማለት ነው። ድብቅ ካሜራ ገጥመናል። እንግዲህ አዲስ ነገር የሚፈጠር ከሆነ አብረን እናያለን። ላይክ፣ ሼር፣ ሰብስክራይብ ማድረጉ እንዳትረሱ። ኮሜንት ላይ ሀሳብ አስተያየት መስጠቱንም እንደዛው እንዳትረሱ። ቤተሰቦች አብረን እንቆይ። ኧረ ይሄ ሰውዬ ምንም ሀላል ሆነብኝ። በቃ ምንም ሊፈተኝ አልቻለም። በቃ በየሄድኩበት ነው የሚከታተለኝ። እንደማደርግ ግራ ነው ግብት ያለኝ። አድንቃለሁ ግን በጂፒኤስ መድረሱ እንዴት አገኘኝ? ያ በጂፒኤስ ነው አልሆነ የሚችለው። ለአንተም ምንም ሊያገኝ ይችላል። ለማንም ትንፍሽ አላለም። በጣም የሚያስጠላው በጣም ጨንቆኛ ማለት ነው። ምን እንደማደርግ ምናምን ሁሉ ግራ ነው ግብት ያለኝ። ምንድን ነው ሴትዮ ግን ሞታም አትፋታ ነው በጣም ነው የሚከብደው። ይሄ ግን አለ አይደል ብዙ ትጨናለህ። ይሄ እየተነፈሰ ነው መሰለኝ። አንተ አለክ አፉን ፍን ነው ያደረገው በደንብ አድርገህ ይሄን ይሰማው ነበር እኮ እዚህ ጋር ሞቶ በቀራለሁ በዛው እሱ ራሱ ለነገሩ በነገርሽ ላይ እሱንም በሰሞኑን መወርወሩ አይቀርም ጉድጓድ ውስጥ ከእናቱ ጋር እዛው እሱንም ግን የሆነ ነገር ማድረግ አለብን። እውነት እሱንም የሆነ ነገር ማድረግ አለብን። መቼም ነው የማይፈታን ከዚህ በኋላ መቼም እኛን እስር ቤት ካልኮተተን በስተቀር መቼም አይፈታን። እሱንም በቃ እንደዛ ማድረግ አለብን። ግን የዚህ ሰውዬ የመርማሪው ሰውዬ ግን መጨረሻ ማወቅ አለብን፣ መጨረስ አለብን የእሱን ጉዳይ። ከዛ በኋላ ነው ልጁን እንትን የምንለው። አካሄዱ እንዳየሁት ሆነ እንዳመጣጡ ከሆነ ልዩ እንትን አይደል ደስ አይልም እንሽ በጣም በቃ እየተከታተለች ነው ምናምን የሆነ የሚፈልገው ነገር አለ። ጥግ በቃ የሆነ መድረስ የሚፈልግበት ነገር አለ። ይሄኔ ጎረቤቶች ምንም ከዛ ስንወጣ ምንም ያየን ሰው ማንም ያየን የለም። ስለ ጎረቤት አታስቢ። እንዴት አላስብም? እንዴት ነው የማላስበው? አታስቢ የምትለኝ በጣም አይ ነው። ስለዚህ አሁን ይኸውልሽ ዋናው ነገር እኮ አሁን የምንፈልገውን ነገር ይዘናቸዋል እኮ እናትየውንም ልጁንም። አሁን የኛ ጉዳይ እሱ እኮ ነው ታዲያ ችግሩ። እሱ እኮ ነው ችግሩ። እየተከታተለ ምናምን መቼም አይፈታም መቼም። ስለዚህ እሱን ጉዳይ ሻው እንዴት እናድርግ? የዚህ ልጅ መጨረሻ እንትን እናስተካክልና ወደ እንትን በቃ ሌላ ቦታ እናመቻቻለን ማለት እንዴትም ብሎ ሊያገኘን የማይችልበት ቦታ። እኔ ደግሞ ሳስበው አዎ በጂፒኤስ ነው። ስልክሽንም ማጥፋት አለብሽ። ሲም ካርድ ይመጣል አለብሽ። ኦፍ ኮርስ እንደዛ ማድረግ አለብሽ። ይሄ ነው እንደዛ ካልሆነማ ማትረባሪ ሴትዮ ለኔ ብለሻል እንዴ ነው አለ ይከፈል። ስለዚህ ብዙ ማንቺ አይ ነው አካል እንዳትጨነቂ፣ ብዙ እንድትጨነቂ አልፈልግም። በእውነት ዋናውን ነገር እኮ ምን ስንገላት አልተጨነቅም። ደስ እያለን አይደል እንደገደላት። ስለዚህ የዚህን መጨረሻ ደግሞ የዚህን ፍልፈል መጨረሻ እናየውና ከዛ ደግሞ ማድረግ ያለብን እናደርጋለን እንዳልኩሽ። አትልም በደሞ ሰው እንትን ይላል እንዴ? ዝም በል አንዴ ማነው? አይ በሬት እንኳን ሰው ነበር አይደል? ያው ይሄ የማይረባ ልጅማ ቆይ አሁን ዋጋውን ሰጠው ዝም ይላል፣ ይተነፍሳል። የእናቱን እንትን ነው ማሳይ ይዘው ሄደበት ከእናቱ ጋር ይሽል። አንቺ ብቻ እንዳትጨነቂ፣ ጊዜው ያስጨንቃል አውቃለሁ፣ ግን ደግሞ መፍትሄ እናበጃጅና የምናደርገው እናደርጋለን። አንቺ አሁን ይመችሽ፣ እንዳትጨነቂ። ሲመጣም እና የመቃሙዲን ራሱ ማስተፋ እኔም አታውሳሽኝ ድብር ነገር ብሎኛል። ሀሳብ በስቶብኛል። እሺ ምንድነው መፍትሄው? እንዳልኩሽ ወይ ልጁን የሆነ ነገር እናድርገው ወይ
ወይም ደግሞ ሳያቀበን ቶሎ ብለን መጥፋት አለብን። ይዘነው ልጁንም ራሱ ይዘነው ሌላ ቦታ ነው ወደዛ አካባቢ ነው የምንሄድበት ቦታ ነው ይዘነው ነው ልጅታችን ሲም ካርድ መጣል አለብን። በጂፒኤስ ተመልሶ ነው የሚያገኘው። ጭራሽ አይጠፋንም። ይሄን ደግሞ ፋራ መርማሪ ማተንተም ሸወዳ ያቅታል እንዴ? እኔ አውቄ ነው ዝም ያልኩት እንዳይጠረጥር ብዬ ነው ዝም ያልኩት። ሲገባ ምናምን ሲያወሩም ካንቺ ጋር ምናምን ብዙ ጫና ያላልኩት በቃ እንዳይባልናላ በቃ ለዛ ብዬ ነው። አሁን ሲም ካርዱ መጥፋት አለበት፣ የዚህ ልጅ ነፍስ መጥፋት አለበት። እኛም ደግሞ ሶስተኛ ደረጃ ደግሞ እኛም ደግሞ መጥፋት አለብን። ከሌላ ቦታ መሆን አለበት፣ ሴፍ የሆነ ቦታ። የቤቱ ነገርስ እሱን አታስብ፣ ጨራርሻለሁ። በአንዳንድ ነገሮች በሙሉ ውክልና አለን ከእሷ ሴትዮዋ ከና እንትና ስለወሰድኩኝ እና በቃ ኦልሬዲ በጨረሱ። እሱን በምን በቃ እንዳለቀ ቁጠረው። ትንሽ ፊርማዎች ነው የሚቀሩ። እሱን ደግሞ ያው ከጎረቤቶች ምናምን የሆነ ነገር አድርጌ አስፈርማቸዋለሁ። ምን ለማድረግ ነው ያሰብሽው? ቤቱ ነው እንዴ? ለመሸጥ ነው። መቼ ሳንኖርበት ምን አስበህ ነው? ድንገት ማከራየት ሀሳብ ምናምን ካለሽ መሸጡ አሪፍ ነው። መሸጠን ጥፍት ነው እንጂ እዚህ አከራየን ምናምን ከሆነማ ሌላ እንትን ነው የሚሆነው። ይሆናል ጭራሽ ግን መስራት አለብን። ድንገት ላይ የቤቱ ብቻ ለሁለታችን ላይ በቃ ስለሚችል የሆነ ደግሞ ቆንጆ የሆነ ያልተባለነ ሆነ ብቻ አስብበታለሁ። እስቲ እነ ዘረፋም ሊሆን ይችላል። የሆነ ፋውል ሰርተን ብቻ ከቤቱ ጋር ጨምረን ደህና ብር ስናገኝ ገብቶሻል። ደህና ብር ስናገኝ እንጠፋለን እንዳልሽው ማለት ነው። አይ አብሽራራ በስማ እንደዛ ማድረግ አለብን። እንደዛ ነው የምናደርገው። ብዙ እንትናት ነው ቤቱ ቤቱን ይችላል። ደብሮና ነገር በጣም የመቃም ሙዳችን ሁሉ ነው ከነፈ። አሁን ስልክሽ ክፍት ነው? ዝግ ነው። ዘግቼ የለ እንዴ? እንኳን ለዘደረሽ ስልኬ ዝግ ነው። ግን ሲም ካርዱን አውጥቼ መጣል አለብኝ። የልጅ ግን ትንሽ መርማሪው ግን አጉል መርማሪ ነኝ እያለ ዝም ብሎ ጉፍጥጥ እያለ የሚገባው ነገር አለ። አሁንም እንዲህ እንትን እያለን ብቻ ጉፍጥጥ ብሎ እንዳይገባ እውነት ምልሽ ይደብራል። አይደረግም። ያው እንደምትተዋወቁ ምናምን ነገሩን ጠቅላላ አውቃለሁ። ግን መቼም በሌላ ነገር ጠርጥረኝ አይደለም። የሆነ አባባሉ እኮ ስለኔና ስላንቺ ሲጠይቀን እኮ እንደዛ ምናምን ነገር መሰለኝ። እንደዛ በዛ ጉዳይ ነው እንጂ ዘቡ ብሎ ከገባ እኔ እንጃ ጥሩ መልስ አይሆንም። እንዴት ሰው ግቢ እንደዚህ ዘቡ? አይ ይዛም እንኳን የሚመልስ አይመስለኝም። አይመለስም። አያያዙ ያስታውቃል። ድፍረቱ ምናምን እንዲያገባቡ አንዳንድ ነገሮችን ጨርሰን እንጂ ዛሬው ነው ብንወጣ ጥሩ ነበር። አንዳንድ ነገር ጨርሰን አዎ። ግን ምንም አማራጭ የለም። የት ሌላ መደበቂያ ቦታ አለ? ከዚህ ልጅም ጉዳይ አለ። የዚህ እኮ ነው የዛነት ነበር ማድረግ ያለብን እንዴ ከእናቱ ጋር እዛው መቀላቀል ነበረብን። ከዚህ ልጅ ጋር ደግሞ አልጋ ስር ምናምን ቁጭ ብሎ የኛን የፍቅር ታሪክ ሊሰማ ነው ቀናት ማታት። ስለዚህ እሱም እንዳይረብሻል ቶሎ ማስወገድ አለብን። ገብቶሻል? እንትን ካለ ደግሞ ይሄ መርማሪ ከደረሰብኝ ኃይለኛ ጭንቀት ውስጥ ነኝ ያለሁት። አይዞሽ እኔም ደብሮኛል። በእናትሽ አታስጨንቂኝ። እኔም በቃ የሆነ ጥሩ ሙድ ላይ ስላልሆንኩ እንደዚህ አትበይኝ። በቃ ከቅድም ጀምሮ እንትን ልልሽ እየሞከርኩ ነው። ምን ልትለኝ? ስሜትሽን ተረጋግተሽ በቃ የተሻለ ነገር እንድታስቢ መፍትሄውን እንድታስቢ እያደረኩሽ ነበር። አትበሳጭ። ስለዚህ መጨነቅ የለብሽም። በጭንቀትም የሆነ ነገር አይደለም። አሁን ወደ መፍትሄው ያለውን ጉዳይ አንዴ ገብተንበታል እኮ። አልገባህም። እኔ እስር ቤት መግባት አይደለም ማሰብ አልፈልግም። ለምን ትታሰርብኛለሽ? አንዴ በእኔ ፍቅር ታስረሽል እንደ ሌላ እስር እኔ ላንቺ በጭራሽ። እሺ እልኝ እንዳትጨነቂ እሺ ነው። እሺ በእኛ እሺ ስለዚህ የዚህን ጉዳይ እንጨርስ፣ እዛም የሆነውን ነገር እናደርጋለን። አንዴ እጃችን ደም ነክቷል። ምንም ወደ ኋላ ማለት የለብንም። ይሄን ሁሉ ያደረግነው ለኔና አንቺ ለወደፊት ህይወት ብለን ነው። ይሄን ሁሉ ያደረግን ያለነው እንዴ ሌላ ሰው የሚያውቅ የለም። ኧረ ማንም አያውቅም። እኔ እኮ ቤቴን ያለሁት እኮ በቃ ከመጣሽ ከተናገርክ ኧረ በጭራሽ ለጀለሶች ምናምን አላልከት? በጭራሽ በእውነት ነው የምልሽ። ስለዚህ አሁን እኔ ከቤትም እኮ አልወጣም እኮ አንቺ ነሽ የምትመጪው። ሌላ ማንም እኔ ጋር የሚመጣ የለም። እና የሆነ ጉዳይ ሲኖረን ነው ከአንቺ ጋር የምወጣው እንጂ ጭራሽ የሚመጣም ሰው እኔም ፈልገው የሚመጣም ሰውም የለም። ቢጨንቀኝ እኮ ነው እንደዚህ ያልኩ። በእናትህ ይገባኛል፣ እረዳሻለሁ። ማን ይረዳል ይችላል? ተረዳሁ።
ስንት ነገር መጥፎ ነገር እያደረግን አይደል እንዴ? እናትሽን ገለናት። በእውነት እንደዛ እናትሽ እንደዛ እንዳላማረረችሽ እንደዛ እንዳላሰቃየችሽ በእውነት ቁጭት ነው ያደረገው። በህይወቴ እኮ ነው የተጫወተችው። ግን በቃ ሰው ሁሉ እኔ ላይ ነው አንቺ ነሽ ጥፋተኛ የሚለው አውቃለሁ። ኧረ እንኳን ድፍት አደረግናት። ይሄን ማድረግ የነበረብን ድሮ ነበር። አሁን ይሄ ነገር ሳይነቃ በፊት ነበር ማድረግ የነበረብን። አሁን የዚህኛው ልጅ ሳይረፍድብን እናድርግ። እንደዛ ነው መሆን ያለብን። ምን ታደርጊዋለሽ? በል በቃ ያስፈልጋል። እና ደግሞ ስለልጁም ደግሞ የሆነ ነገር መፍትሄ መፈለግ አለብን። አቦ በእናትሽ ሁሉ እንደዚህ አትሁኝብኝ። በቃ እንደዚህ አታስቢ። በቃ ያለቀ ጉዳይ ነው። ማድረግ ያለ ገብቶኛል። እኔ እኮ ቢጨንቀኝ እኮ ነው። ታዲያ መፍትሄ አምጣ የሚልክ ያለው ገብቶኛል። አትጨነቂ። አንቺንም እኮ ስትረሱ ልከትሽ አልፈልግም፣ ግን በቃ እንደዚህ መሆን የለብሽም። ተረጋግተን ነገሮችን ማሰብ መግባት አልፈልግም እያልኩ አይ ነው። በቃ መሆን የለበትም። አትገቢ። ስለዚህ የሆነ ነገር እናድርግና ስለ ልጁ የሆነ መፍትሄ እንፈልግ እኮ። መሆን ያለበት ነገር እኮ ይሆናል። አሁን ይሄ ልጅ እሺ አምጣ፣ ሀሳብ አምጣ። በቃ እኮ አሁን ዞሮ መምጣቱ አይቀርም እኮ እዚህ ቤት እኮ ሲመጣም እንደምትለው ወይም ደግሞ እንደምናደርገው ማሰብ አለብን። እኔ በጣም መዘጋጀት አለብን። እኔ ባልሽ በእኔ አትተማመኝም? መጀመሪያ የዚህ ልጅ እንቋጨውና አንድ ላይ ሬሳቸውን እናደርገዋለን። ከዛ በኋላ የሆነ መኪና እናመጣለን ተከራይተን የሆነ ወይ ደግሞ የጓደኞች የዚህ ቀላል ነው። በእናትህ የዚህ ቀላል ነው። አንድ አፍታ ነው የዛኛው ነው እንጂ ገብቶኛል። እሱ ቢሆን የኔ ወድ ምንድነው መሰለኝ እነዚህ እንደማያዝ አይደለም። እሺ እነሱ በቃ እንደመጣ አሁን ብቻውን ነው ሊመጣ የሚችለው በእርግጠኝነት። ሌላ ኬዝ እስካልታወቀ ድረስ ጉዳዩን አላወቀውም። የሚያውቀው እሱ አሁን የት እንዳለ ነው። ቤት እንትን እንደላክላቸው ጸበል ደራት ነው እንደላክላቸው ነው የሚያውቀው። ስላልደረሰበት የዚችን ደደብ ሴትዮ ጉዳይ ስላልደረሰበት አሁንም ብቻው ነው ሊመጣ የሚችለው። ይሄን ማስተዋል አለብሽ። ስለዚህ እኔ ቋጫዋለሁ። ሲመጣ በአንድ ቢላ አስተናግደዋለሁ፣ እዘርረዋለሁ። ይጸዳል ቤቱን ጽድት ታገል ሬሳውን አንድ ላይ እዚህ እናደርጋለን። እዛ መኪና አዘጋጅተን የምንቀብርበት ቦታ ቀብረናቸው አሉ። እኛ ወደ ቤታችን መሄድ ጭራሽ እዚህ መሆን ያለበት እዚህ ነው። ታዲያ የት እናገኘዋለን? ለአብሮት እኮ ካሜራማን እኮ ይመጣል እኮ ሁሌ አብሮት እየተከተለ የሚሽከረከሩ ካሜራማን አለ። ብቻ ነው የሚመጣ ይመስለኛል። እንግዲህ እሱን እንደ ሁኔታው ነው። ሁለተኛ ስቴፕ ወይ ደግሞ ካሜራማኑ ድጋሚ ሲመጣ አይ ምናወራ እሱ ብቻውን አይንቀሳቀስም። አንደኛ ነገር እሱን ከገደልን ደግሞ ብዙ ጠያቂዎች ይመጣሉ። ልነግርሽ ነው አሉ ገባኝ። ስለዚህ ምንድነው የምናደርገው? የመጀመሪያ ቀን ሲመጣ አብሮ ሲመጣ አይ ወይ ሁለቱንም ማሰናበት አለብን። ግን በምን አይነት መንገድ እንደሆነ አሁን ይዛዘርሙት እንደዚህ ከሆነ ይዛዘር። ስለዚህ ምንድነው የምናደርገው መሰለሽ? ሲመጣ አሁን ሁለተኛ ሲመጣ ብቻህን እንድትመጣ የምናወራ ቁም ነገር አለ። እውነታ የምናወራ ግልጽ ያለውን ነገር አወራለሁ። አንቺን በደንብ ስለሚቀርብሽ አንቺ ብቻ ግልጽ ማድረግ ያለብሽ ልዩ። ስለዚህ የምናወራ ቁም ነገር አለ። ብቻህን በሚቀጥለው ቀን ብቻህንና ሰውም እንዲሰማ አንፈልግም። ስለዚህ አንተም መጥተህ ትሰጠናለህ፣ እኛ ያለውን ነገር በግልጽ እነግራለን ብለን በሁለተኛ ዙር ሌላ ነገር ሊያስብ ይችላል። እሱንም ጥንቃቄ አድርገን በሁለተኛ ዙር ብቻውን እንዲመጣ እናድርገው። ከዛ እንቀላቅለዋለን። ሬሳውን ይዘን መጥፋት ምንም አይደርስም፣ ማንም አይደርስም። ምክንያቱም እያንቀዠቀዠው ነው የሚያመጣው። ወይኔ እንጃ እኔ ከዚህ ከህግ ውጭ ሌላ ወይ ለአንቺ ስሜት ይኖረው ይሆን አላውቅም። ቢኖረውም በጣም ለእኛ ጥቅም አሪፍ ነው። ስለዚህ አንቺ ማሳመን ያለብሽ ምንድነው? ብቻውን እንዲመጣ ማውራ ነገር አለ። ግልጹን እንነግርሃለን አይደለም እኔ እነግርሃለሁ። አንቺ እኔን አታካችኝ። እኔን ነፍሰ ገዳይ እንደሆነ ካወቀ በቃ ተመካክረው ነው ያደረጉት ነው የሚለው። ስለዚህ በኔክስት የሚመጣው ቀን ላይ ብቻውን እንዲመጣ ማድረግ ነው። ብቻውን ሲመጣ ወይ ደውልለት ደውልለት። እሱ አንድ አማራጭ ነው። እኔ እኮ እንደዚህ እኮ ነው ስትጨናነቂ ደስ ሳትይም በቃ ሀሳቦችሽም በዛው ጥፍት ነው የሚሉት። አሁን ነፃ ስትሆኚ የምታመጪውን ሀሳብ ራሱ እያየሽው ነው። ይደወልለት። ከዛ የምናወራ ቁም ነገር አለ። እሱ ሲልም ስለነበረ እሱ ስልክሽን ክፍት አድርጊ እያለ ስለነበረ መደወልሽ እንደ አሪፍ ኳሊቲ ነው። ስለዚህ ደውይለትና ጎሽ ስለዚህ ደውይና ብቻህን ማውራ ቁም ነገር አለ
ምንም ነገር ስለማልፈልግ ግልጽ ያለውን ነገር አወራለሁ። የሆነ የተፈጠረ ነገር አለ ምንድነው ምናምን ሊልሽ ይችላል። አይ መንገድ ላይ ስንሄድ ከሴትዮዋ ጋር ስንሄድ ልንሸኛቸው ልንሄድ ስንል የተፈጠረ ነገር አለ ብለሽ ጫፍጫፉን ነገር እንትን በቃ ዝም ብለሽ ኩኬለሽ ምናምን ትያለሽ። እሱ ችግር የለውም፣ ስሙ ችግር የለውም። ግን ሰውየው ከባድ ሰው ነው። ምንሽ እያንዳንዱን አማርኛ በደንብ ከድሮ ጀምሮ ስለተግባባችሁ እያንዳንዱን አማርኞችሽን ያውቃል እና የሆነ ጥፍ ካልሽበት ስለሚጠረጠር ያው ያለችበትን ቦታ ያለችበትን ቦታ እነግርሃለሁ። ምንም አይፈጠርም፣ እንዳታስብ፣ አትጨነቅ። ግን አንድ ብቻህን ናልኝ። ምክንያቱም ምንም ነገር እንኳን አይደለም ካሜራማን አይደለም ሌላ ጓደኞቹ የሱ አባሪዎቹ አይደሉም ጎረቤቶቻችን ራሱ ይሄን ጉዳይ አያውቁም። ስለዚህ በግልጽ ያለውን ነገር አውራው ስልኬን አብሮ ማጥፋትሽ እንደውም ሌላ ነገር ነው የሚያስመስለው። አብሮ ስለዚህ ነው አይመስልሽም? አሪፍ ሀሳብ። በቃ ጥሩ ሀሳብ። ከዚህ የተሻለ ምንም ነገር የለም። ብቻውን እንዲመጣ ማድረግ ብቻውን ይመጣል። ልክ እንደገባ ይታያል እኮ በበር እኮ ይታየኛል። በበር ይታያል። ብቻውን መምጣቱን አዘጋጅቼ ቢል አዘጋጅቻለሁ። ምርጥ ስለታዘጋጅቻለሁ። ታውቂያለሽ ያኛው እሱን ስለታዘጋጅቻለሁ። በቃ ይቋጫል። ቀጥታ እዚህ ውስጥ ነው የምንከተው። ገብቶሻል አይደል? መቆየትም የለበትም። ከሱ በፊት ግን የዚህ ልጅ ጉዳይ መጨረስ አለብን። የዚህ ልጅ ጉዳይ የምናደርገውን ነገር እናደርጋለን። የዚህ ልጅ ምክንያቱም ሬሳ መሽተት ከጀመረ ምናምን ችግር ነው። እንደዚህ መፈጠር የለበትም። ስለዚህ የዚህ ልጅ ጉዳይ መጀመሪያን ጨርስ። ከዛ በኋላ እሱን እንደመጣን ለኔ ታይልኝ እሱ አስተናግደዋለሁ። እሺ አሁን ልደውልለት ወይስ በኋላ? ያ ድፍረትሽ፣ ያ ወኔሽ፣ የድሮ ወኔሽ፣ የድሮ ጨንቃኝነትሽ የት ጠፋ ዛሬ? ሊያልቅስልሉ አሁን እኮ አልቋል እኮ መስመር ጫፍ ልንደርስ እኮ ነው። ስለዚህ አድንገችለት ከደነገጥሽለት ጭራሽ እንደውም እሱ እያሰበ እየተጨነቀ ሌላ ነገር እንዲያስብ ነው የምታደርገው። ስለዚህ የድሮ ወኔነትሽን ድሮ ሰርቄ ነበር ያለሽ ድፍረት አንቺ እሱን አይደለም ይሄንን መነፈላ እንኳን ስንት ነገር አስተምርሽል እንዴ? የድሮ እኔ አይደለም በቃ ይገባኛል። አሁን ሌላ ህይወት እያሰብሽ ስለሆነ ከኔ ጋር ያለው ህይወት እያሰብሽ እንደሆነ ገብቶኛል። በቃ ስለዚህ በቃ ያውን መምጣት አለበት። ያ ድፍረትሽ፣ የበፊቱ ድፍረትሽ እሱን አስተካክል። የዚህን ልጅ ጉዳይ መጀመሪያ እንጨርስ። ከዛ በኋላ እሱን እኔ አስተናግደዋለሁ። እሺ አሁን ሞከርኩለት እሱ ይሰራል። በቃ ታዩ እሱ ራሱ ይደውልልሽ የለም። አሁን ልቃልበት ረብሽ እንዳታረጊኝ አሁን ፋል በልበት። እሺ ተግባባን። ይደብረኛል እኔ ነገሮች እኔና አንቺ ከተግባባን ነገሮች ወደማይሆን መንገድ ነው የሚሄዱ። እኔም የራሴን መንገድ ልወስን እችላለሁ። እነሱን ተመሳሳይ ዘጋች በጣም እናገኝ ማነው ማለት ምን ማለት ነው? እሺ አብይ ቁጥር እኛ እዚህ አንገባም። አብይ ማለት ነው ግን ምንድነው ይሄን ያህል ምንድነው? አብረን ነው የገዛነው ቤቱ ለማንኛውም ልታስፈራራኝ እየሞከርክ ነው። ተመልሼ እንደመጣ ነገሮች ነበር አይደል? ነው አይደል? አዎ ስልክ ደውልለት እያልኩት ነው። ስልክ እኮ ዝግ ነበር። ለምን ነበር እንደው ፈልጌ ነበር። ለምን ነው ወደዚህ በሩ ልዝጋው? ነው ወደዚህ በሩ ልዝጋው? ግባ ወደዚህ ና።
በስተክልና ነገር ምንድነው የምትደውይው? ለምን ነው የምትደውይው? ፈልጌ ነው የምደውለው። ምን ስለሆነ ምን አለሽ? ስልክሽ እንዳይጠፋ አላልከኝም? እንዳይጠፋ ምን ነበር የፈለግሽው? ምን ልትይ ነው የደወልሽው? እኮ ስልኬ እንዳይጠፋ ልነግርህ ልጅ ብትጠፋ ሲመች ነው በጣም እየረበሸ በጣም የቅማሳቱ ከእግዚአብሔር ጋር ጸባለ እንዴ ማለት የኔ ፏ እያልኩ ዱዓ እያደረኩ ፏ እያልኩ እየመጣ ትበጠብጠኛለህ። እሷ ባለቤቴ ነው። ምን ይሄ ነው ከእግዚአብሔር ጋር ያገናኘው? ይሄ እንዳትወረውርብኝ። ይሄ ነው ከእሱ ጋር ያገናኘው? ይሄ ነው ከእሱ ጋር ያገናኘው? ከእሱ ጋር ያገናኘው እሱ ነው። ይሄ ነው ቁጭ በይ ቁጭ በይ። በዚህ ግንባር ነው ቁጭ በይ። ያው ይታያል። ግንባርን ነው የምልህ። በዚህ ስለላችሁ ነው ያስፈራራችሁ ነው እንዴ? ና እኔ እዚህ ግንባርን ነው የምልህ። ያው እየነገርኩህ ና ካሜራውን ያዝ